ለማንኛውም በዚህ ሰዓት ከያዝኳቸው መረጃዎች መካከል በተለያዩ አካባቢዎች ያሉ መረጃዎችን ወደ እናንተ አደርሳለሁ። ወታደራዊ፣ ፖለቲካዊ እንዲሁም ደግሞ ተዛማጅ የአስተዳደርና በደል ጉዳዮችን የተመለከቱ ይህም ከፖለቲካ ጫና የሚወለድ ነው። እነዚህን ጨምሮ የተለያዩ መረጃዎችን አደርሳለሁ። ትላንትና በነበረ መረጃችን በደቡብ ምዕራብ ኢትዮጵያ በተለይ በጋምቤላ የነበረውን አጠቃላይ ሁኔታ እየገለጽኩላችሁ ነበር። ዛሬ ደግሞ በተቃራኒው በሰሜን ምስራቅ ኢትዮጵያ በአፋር አካባቢ ያገኘሁትን አዲስ መረጃ በተጨማሪነት ይዣለሁ። ይህ በአማራ ክልል 3ኛ ዓመቱን ከያዘው ጦርነት ከቀጠለው ጋር እንዲሁም ደግሞ በትግራይ አዲስ ካለው ሰፊ ወታደራዊ ዝግጅት አንጻር እንደዚህ ተጨማሪ በአፋር ክልልም ያለ አዲስ መረጃ አለ። እሱንም አደርሳችኋለሁ። እንግዲህ በኢትዮጵያ ውስጥ ባለው አጠቃላይ ሁኔታ አሁን የታጠቀ ኃይል የማይንቀሳቀስበት የኢትዮጵያ አካባቢ አለ ማለት አይቻልም። በትግራይ ያለው የፖለቲካና ወታደራዊ ቅርጽ የያዘ ዝግጅትና እንዲሁም ደግሞ እንቅስቃሴ ነው ያለው። በአማራ ክልል 3ኛ ዓመቱን የያዘ የፋኖ የትጥቅ እንቅስቃሴ አለ። በኦሮሚያ ክልል እንደዚሁ 7ኛ ዓመቱን የያዘ በተለይ በምዕራብ ቀጠና ተብሎ በሚጠሩት የወለጋ፣ የምዕራብ ሸዋና የሰሜን ሸዋ የጉጂ ቀጠናዎች እንዲሁም ደግሞ አሁን በምስራቅ ሸዋና በአርሲ ቀጠና እንደዚሁ ሰፊ እንቅስቃሴዎች አሉ። የጋምቤላ ታጣቂዎችም ያው እንግዲህ ውስጣዊ ሽኩቻቸው ኒወርና ኒዋክ እየተባሉ ሽኩቻ ቢኖራቸውን በየፊናቸው እንደዚሁ እንቅስቃሴ እያደረጉ ነው። በቤንሻንጉል እንደዚሁ የተለያዩ ታጣቂዎች ወደ አንድ እየመጡ እንቅስቃሴ እያደረጉ ነው የሚገኙት። በአፋር ለወትሮ እንግዲህ በአንጻራዊነት ሰላም የሚባለው ቀጠና ይሄ ነው። ከጅቡቲ የሚነሱ አፋሮች ባሻገር አሁን በኤርትራና በትግራይ የሚገኙ ሁለት ታጣቂ ኃይሎች እንቅስቃሴ እያደረጉ ነው የሚገኙት። በሶማሊያ በአንጻሩ ባለፉት 6-7 ዓመታት በኢትዮጵያ ውስጥ እጅግ ሰላማዊ የሚባለው ቀጠና የሶማሊያ ቀጠና ነው። ከዚህ ጋር በተያያዘ እንግዲህ የኦጋዴን ብሔራዊ ነጻነት ግንባር የሰጠው መግለጫና ወደ ኤርትራ ወደ አስመራ እያደረገ ያለው እንቅስቃሴ ይታወቃል። ምንም እንኳ ለሁለት የተከፈለ ቢሆን ድርጅቱ ከአንደኛው በጅጅጋ ቢሮ ከፍቶ በመግለጫዎችን እየሰጠ ቢሆንም ግን በአብዱራህማን ማህዲን የሚመራው ቡድን ግን እንቅስቃሴ መጀመሩን የሚያሳዩ ናቸው። እንግዲህ በመላ ሀገሪቱ ያለው አጠቃላይ ሁኔታ ከሞላ ጎደል ይህንን ይመስላል። በዚህ ምክንያት በሀገሪቱ ውስጥ መንቀሳቀስ፣ ከቦታ ቦታ መዘዋወር እንዲሁም ደግሞ ለዜጎች በከተሞችም ጭምር መኖር ፈተና ሆኗል። ይህንን አጋጣሚ የሚጠቀሙት ደግሞ የብልጽግና የፖሊስ አዛዦች እና ወታደራዊ አዛዦች እስከ ታችኛው መዋቅር ድረስ ያሉ አካላት በዚህ ውስጥ በዜጎች ላይ እንደዚሁ ዝርፊያዎችን፣ እገታዎችን ይፈጽማሉ። ከታጣቂዎች እንዲሁም ደግሞ በአንዳንድ አካባቢዎች በራሳቸው ልክ ካሰማሯቸው ወንበዴዎች ጋር ይህንን እያደረጉ ዝርፊያዎችን ያደርጋሉ። ይህ ሙሉ በሙሉ እንግዲህ የአንድ ስርዓት የፖለቲካዊና የጸጥታ መውደቅን የሚያሳይ ነው። ይህ በእንዲህ እንዳለ ዙሪያውንም ስንመለከት የሱዳን ጉዳይ ባለበት ነው፣ የኤርትራ ጉዳይ ባለበት ነው፣ የሶማሊያ ጉዳይ ባለበት ቀጥሏል። በተለይ በሱዳን ያለው ጉዳይ ከኢትዮጵያ ጋር በቀጥታና በተዘዋዋሪ በኢትዮጵያ ውስጥ ካለው አጠቃላይ የፖለቲካና ወታደራዊ ስምሪት ጋር ራሱን ችሎ የሚገናኝ ነው። እንደሚታወቀው አልቡርሃን በኢትዮጵያ የሚታገሉ በርካታ የታጣቂ ኃይሎችን ይደግፋል፣ መሬት ይሰጣል፣ የጦር መሳሪያ ዝውውር ያደርጋል። የአልቡርሃን ኃይል በሱዳን ከገጠመው የአርኤስኤፍ ወይም ደግሞ የመሐመድ ደጋሎ ኃይል አንጻር ብልጫ ቢወስድ በኢትዮጵያ ውስጥ እሱ የሚደግፋቸው ኃይሎች የፖለቲካ የወታደራዊ ብልጫ የመውሰድ ዕድላቸው ሰፊ ሲሆን፣ በሌላ በኩል ደግሞ የአብይ አህመድ የሚደግፈውና በአረብ ኤሚሬትስ የሚደገፈው የደጋሎ ጦር በሱዳን ወታደራዊ ብልጫ ቢወስድ ደግሞ በተቃራኒው የእነ አብይ አህመድ ወታደራዊ የበላይነት ይሆናል ማለት ነው። ስለዚህ ከዚህ አንጻር የሱዳን ጦርነት ከኢትዮጵያ ጋር በቀጥታና በተዘዋዋሪ ራሱን ችሎ ብቻ ሳይሆን በኢትዮጵያ ንጣጣ ወታደራዊ ፖለቲካዊ ጉዳይ ይዞ አብሮ እየተጓዘ ያለ ስለሆነ ነው እንግዲህ በአንጻሩ የሚዲያ ሽፋን እየሰጠው ያለሁት። ከዚህ ጋር በተያያዘ በሱዳን አውሮፕላኖች ተመተው ወድቀዋል፣ የሰው አልባ አውሮፕላኖች ማለት ነው። ይህንን በዚህ ሰዓት ወደ እናንተ አደርሳለሁ። ወደ መረጃዎቹን የሚሄደው ትላንትና አንድ መረጃ አቅርቤላችሁ ነበር። አዲስ አበባ በተለይ ሰሚት ኮንዶሚኒየም ጨርቆስ ተብሎ የሚጠራው አካባቢ ሁለት ሰዎች በአሰቃቂ ሁኔታ ስለመገደላቸውና ይህ ጉዳይ በተመለከተ ዘግየት ብለው የወጡ መረጃዎች ደግሞ እነዚህ የተገደሉ ሰዎች ከወሎ የመጡ ሙስሊሞች ናቸው የሚል በእነዚህ ሰዎች ላይ እንግዲህ ቀደም ብሎ ትላንት የወጣው ዘገባ ክርስቲያኖች ናቸው በአሰቃቂ ሁኔታ ተገድለዋል የሚል ነበር። ዛሬ ደግሞ ሙስሊሞች ናቸው በአሰቃቂ ሁኔታ ተገድለዋል የሚል መረጃ ወጥቷል። በዚህ በኩል እንግዲህ የሰዎቹ ግድያ ባሻገር ከሞቱ በኋላ ያለው ሃይማኖታዊ መጓተት በኢትዮጵያ ውስጥ ላለው የፖለቲካ ቁስል እንዲሁም ደግሞ በአርሲ በባሌና በተለያዩ አካባቢዎች ካለው ሁኔታ ጋር በቀጥታና በተዘዋዋሪ የሚገናኝ ነው። ይሄ ጉዳይ ምንድነው? እንግዲህ ምናልባት እንደተባለው ሰዎቹ ሙስሊም ሆነው በአሰቃቂ ሁኔታ ተገድለው ከሆነም እሱን ይቅርታ የሚጠይቅበትና ማጣራው ይሆናል። ክርስቲያን ሆነው በአሰቃቂ ሁኔታ ተገድለው ከሆነ ዘገባው በሄደበት መንገድ ነው። ጉዳዩ አርሲና አካባቢ ካሉ ጉዳዮች ጋር ሊገናኝ ይችላል የሚለው ጉዳይ ነው። ፖሊስ አስከሬን ከወሰደ በኋላ በምርመራ ላይ ነኝ በሚል እስካሁን ድረስ የሰጠው ምንም አይነት ማብራሪያ የለም። ወደ መረጃዎቹ ቀጥላለሁ። በሻሸመኔ የሚገኙ ጫኝና አውራጅ ማህበራት በገፍ እየታሰሩ ነው የሚገኙት።
ጫኝና አውራጆቹ ከአርሲ ጭፍጨፋ ጋር በተያያዘ በርካቶች እየታሰሩ ነው የሚገኙት። በተለይ ከሌላ አካባቢ መታችኋል እየተባሉ ለጉልበት ስራ ከሌሎቹ የኢትዮጵያ አካባቢዎች ወላይታና አካባቢ ጨምሮ በርካቶቹ ታስረው ተወስደዋል። ፖሊስ ገንዘብ እየጠየቃቸው ነው የሚገኘው። እንዲሁም ደግሞ ሻሸመኔ ከፍተኛ የሆነ ንግድ የሚደረግበት አካባቢ ነው። በተለይ ከተማው አሊሎ ገበያ ተብሎ የሚጠራው አካባቢ እንደዚሁ ነጋዴዎችም ተሽከርካሪዎቻቸው ተይዘው በፖሊስ ታስረዋል። በእያንዳንዱ ተሽከርካሪ 1.5 ሚሊዮን ብር ካልከፈላችሁ አትለቀቁም በሚል ነው 1.5 ሚሊዮን ብር ከፍሎ ተሽከርካሪያቸው የተለቀቀላቸው ነጋዴ ይህንን ገንዘብ የተቀበሉኝ ፖሊሶች ናቸው የሚል መረጃ አድርሰዋል። ይህን እያደረገ ያለው የአካባቢው ፖሊስ ነው ገንዘብ ለመቀበል። ያው እንግዲህ ምን ያክል ህገወጥና ስርዓት አልበኝነት እንዳለ ማሳያ ነው። ባለፈው ሮብና ሐሙስ ታፍሰው እስካሁን ድረስ በፖሊስ ጣቢያ የሚገኙት የጉልበት ሰራተኞች ጫኝና አውራጅ ጭምር ሳይቀር እስከ ግማሽ ሚሊዮን ብር እየተጠየቁ ነው የሚገኙት በፖሊስ። ሀገሪቱ የምትገዛው እንግዲህ በማፊያና በጋንግስተር ቡድን መሆኑን ይሄ ማሳያ ነው ብለዋል። ኤሊሉ ገበያ ተብሎ የሚጠራው ሻሸመኔ ትልቅ የገበያ ቦታ ሲሆን በተለይ ሽንኩርትና ፍራፍሬ በብዛት የሚሸጥበት ቦታ እንደሆነ መረጃዎች ገልጸዋል። በዚህ ምክንያት ባለፈው ቅዳሜ ሰው ወደ ገበያ አልወጣም። ትልቅ ገበያ ነው፣ ወደ ገበያ ሰዎች አልወጡም በስጋት ምክንያት ብለዋል። ወደ አዲስ አበባ ስንመጣ ደግሞ በአዲስ አበባ በሰራተኞች ላይ የሚፈጸሙ ማንነት ተኮር ጥቃቶች እንደቀጠሉ ሰራተኞች ለኢትዮ ፎከስ ገልጸዋል። በተለይ በአዲስ አበባ የሚሰሩ የአማራ ተወላጅ የሆኑ ሰራተኞች በተለያየ መንገድ ከስራ እየተፈናቀሉ፣ እየተባረሩ፣ እየታገዱ መሆናቸው ተገልጿል። ከዚህ ጋር በተያያዘ በነገራችን ላይ ከ800 በላይ የአማራ ብልጽግና ተሿሚዎችም ባለፈው ዓመት መባረራቸው ይታወቃል። ያው እንግዲህ እነሱ ያው ወደው የገቡበት ፖለቲካ ለራሳቸው ማልሆናቸው። አሁን ግን ሰራተኞቹ የቴዲ አፍሮ ሙዚቃ አድምጣችኋል። በቲክቶክ እና በሌሎች ማህበራዊ ሚዲያዎች ሙዚቃዎችን አሰራጭታችኋል። የአረንጓዴ ቢጫ ቀይ ምልክት ያለው ሰንደቅ ዓላማ ያለባቸውን አልባሳት ለብሳችሁ አስተዋውቃችኋል። ይሄ የፋኖ ልብስ ነው በሚል ነው እንግዲህ ባለጊዜዎቹ ይህን እያደረጉ ያሉት። በተለይ የአማራ ተወላጅ የሆኑ ከስራ እየተባረሩ ነው። በአዲስ አበባ ለሚ ኩራ ክፍለ ከተማ ወረዳ 10 4 ሰራተኞች ሲባረሩ 3 ደግሞ ከስራ ታግደዋል። ይህንን እያደረጉ ያሉት እንግዲህ ባለጊዜዎች እንደሆኑ ነው የገለጹት። በነገራችን ላይ አንድ የመረጃ ምንጭም ሰሞኑን ከባህር ዳር ወደ አዲስ አበባ ሄዶ ከውጭ ሀገር ነው የመጣው። ከባህር ዳር ቆይቶ ወደ አዲስ አበባ ከተመለሰ በኋላ ኢሚግሬሽን ሄዶ ፓስፖርትና ተያያዥ ጉዳዮችን ሲጠይቅ ለዚህ ስራ ከየት መጣ ሲሉት ከአማራ ክልል ላቸዋል። ለምን ፋኖ አላስጨረሰልህም የሚል ምላሽ እንደሰጡት ነግሮኛል። ይህ እንደ ፌዴራል ፖሊስ ጥበቃ ላይ ያሉ ሲነግራቸው ጭምር በቃ ተው ችግር የለም በሚል ጉዳዩን እንግዲህ ይሄ አማራ ፖለቲካዊ ውክልናው ሳይሳካ ቢቀር ይሄ ትግል ቢከሽፍ በየቢሮው እንኳን ሲሄድ ይሄ ምላሽ ሊሰጠው እንደሚችለው ለእያንዳንዱ አማራ ግልጽ ነው። እንግዲህ በተለይ አዲስ አበባና በተለያዩ አካባቢዎች ያለ ሰው በደሉን ያውቀዋል። እንግዲህ ይሄ ነው ዋናው የመገለጫው የዚህ ስርዓት። በንግዱ ማህበረሰብ፣ በመንግስት ቢሮዎችም፣ በየትኛውም አገልግሎት እንኳን አንድ ዜጋ በአገሩ አገልግሎት እንኳን ጠይቆ ሲሄድ ለምን እንትና ይሄን አያደርግልህም የሚል ምላሽ የሚሰጡ ሰዎች ናቸው በየቢሮው የተቀመጡት። ወደ ሌሎች መረጃዎች ስቀጥል ወደ አማራ ክልል የሚወስዱን መረጃዎች አደርሳለሁ። የደፈጣ ጥቃቶችን ለማምለጥ በፍጥነት ሲወጡ የነበሩ የመከላከያ አድማ ብተናና የሚሊሻ አባላት የመኪና አደጋ ደርሶባቸዋል የሚል መረጃ ነው። በምዕራብ ወሎ አካባቢዎች ከወጡ መረጃዎች በመካነ ሰላም ከተማ አቅራቢያ ልዩ ስሙ ቦርዳ ወንዝ ሸለቆ አካባቢ ፋኖ ደፈጣ ጥቃት ይፈጽምብናል በሚል በፍጥነት አካባቢውን ለቀው ለመውጣት በፍጥነት ሲሄዱ የነበሩ ተሽከርካሪዎች የመከላከያ አድማ ብተና ሚሊሻ አባላት አደጋ ደርሶባቸዋል። ይሄ የሆነው እንግዲህ በቦርዳ ተብሎ የሚጠራው ሸለቆን ለቀው ለመውጣት ነው። ይሄ ያለው ስጋት በግልጽ የአካባቢው ሁኔታ ያሳያል። በአማራ ክልል በአጠቃላይ ያለው የጸጥታ ሁኔታ ይህን ነው የሚያሳየው። ከቦታ ቦታ ወታደራዊ ኮንቮዮች እንኳን ጭምር ለመንቀሳቀስ የማይችሉበት ከፍተኛ ስጋት ውስጥ ያሉ መሆናቸውን ይሄ ያሳያል። ይሄ በጣም ትልቅ አመላካች ነገር ነው። በዚህ እንቅስቃሴ ውስጥ ነው እንግዲህ ምርጫ አድርገናል፣ ህዝብ እያስተዳደር ነው፣ የፖለቲካ ህልውና እና የፖለቲካ ውክልና አለን የሚለው ብልጽግና በእንደዚህ አይነት እንቅስቃሴዎቹ ነው። በየትኛውም ተራራና ሸለቆ አካባቢዎች ለማለፍ ምን ያክል ችግር ውስጥ እንደሆኑ የብልጽግና ባለስልጣናት ይሄ የሚያሳይ ነው የሚሉት የመረጃ ምንጮች። በሌሎች አካባቢዎች ደግሞ ከዞን በላይ ያሉ የዞን ባለስልጣናትና የክልል ባለስልጣናት በአማራ ክልል ሙሉ በሙሉ እንቅስቃሴ የሚያደርጉት አንድም በአውሮፕላን ሁለትም በወታደራዊ ኮንቮዮች ታጅበው ነው። ያ ካልሆነ ከቦታ ቦታ መንቀሳቀስ አይችሉም። ከዚህ ጋር በተያያዘ በትላንትናው ዕለት በወልዲያ ከተማ የተገኙት ተመስገን ጥሩነህና አረጋ ከበደ በሄሊኮፕተርና በወታደራዊ ኮማንዶ ስምሪት ጭምር ነው እንግዲህ ከኮምቦልቻ ወደ ወልዲያ ጭምር እየተንቀሳቀሱት። የወልዲያ የትላንቱ የከተማው የኮሪደር ምርቃት የብዙ ሰዎች መነጋገሪያ ሆኗል። መነጋገሪያ የሆነው ደግሞ
ወልዲያ የኮሪደር ልማት ምርቃት ከተማው አሸብርቋል፣ ከተማው አድጓል፣ ከተማው በልጽጓል የሚለው ሳይሆን ከተማው በዚህ በተባለውና ለገጽታ ግንባታ ለፕሮፓጋንዳ ከተሰራው ባሻገር ነው የአካባቢው ሁኔታ። ሌሎች ከተሞች አንጻር ሲታይ እጅግ በሚያሳፍር በሚያሳዝን ሁኔታ ምንም አይነት የስራ ዕድል የሌለበት ምንም አይነት እንቅስቃሴ የሌለበት ነው። ይሄ የትላንቱ እንቅስቃሴና ወልዲያን የኮሪደር ልማት ምርቃት የሚለው ዋና ዓላማው ፕሮፓጋንዳ ነው። ፕሮፓጋንዳው ደግሞ ሰሜን ወሎ ጠንካራ ከሚባሉ የፋኖ ይዞታዎች አንዱ ነው። ሰሜን ወሎና አካባቢው ወልዲያ በመገኘት ብልጭልጭ መብራቶችን በማብራት ይህንን ልማት አምጥተናል፣ እንዲሁም ደግሞ ኮሪደር ገንብተናል የሚለው ወልዲያ ዙሪያ በሁሉም ቦታዎች በሚታየው በተለይ በመርሳ መውጫ፣ በውርጌሳ፣ በአምባሰል ተራሮች መውጫ፣ በደላንታ መውጫ፣ በእጁ ተራሮች ወደ ቆቦ መውጫ፣ ወደ ላሊበላ እና ጋሸና መውጫዎችን ጨምሮ ወልዲያ ዙሪያ ብርቱ ውጊያ ከሚደረግባቸው አካባቢዎች አንዱ ነው። ወልዲያ ከተማ የብልጽግና ምክትል ጠቅላይ ሚኒስትር ተገኝቷል የሚለውን የፖለቲካ ፕሮፓጋንዳ ለማሰራጨት እንጂ ወልዲያ የተለየ የተሰራም ስራ የለም ነው የሚሉት። ይሄ ፕሮፓጋንዳ ነው። እንግዲህ ሁሉም ሰው ከተማው ውስጥ ያሉ ወጣቶች በአደንዛዥ እጾች የደነዘዙበት የስራ ዕድል የሌለበት ተስፋ መቁረጥ በሚታይበት ከተማ ነው ይህንን ትላንትና ልማት ሰርተናል ያሉት። እንግዲህ ሰሜን ወሎ ከሌሎቹ አካባቢዎች የከፋ የሚያደርገው ምንም አይነት ልማት አለመኖሩ ብቻ ሳይሆን ወጣቶች በአካባቢያቸው እንኳ ተረጋግተው መኖር አለመቻላቸው ነው። በዚህ ምክንያት በርካታ ወጣቶች ለስደት ከተዳረጉባቸው የኢትዮጵያ አካባቢዎች ሰሜን ወሎ ቀዳሚው ነው። በሰሜን ወሎ በተለይ በራያ ቆቦ፣ ራያ አላማጣ ቀጠናዎች ሀብሮ ወረዳን ጨምሮ በሌሎች አካባቢዎች በርካታ ወጣቶች ወደ አረብ ሀገር በየመን እንዲሁም ደግሞ ወደ ሳውዲ አረቢያ በአፋር በኩል በባህር ላይ ስደት የሄዱ አንዳንዶቹ የበረሃ ሳይ አንዳንዶቹ የባህር አሳ ቀለብ ሆነው ቀርተዋል። በየመንም በአጋቾች ታግተው በርካቶቹ እየተሰቃዩ ይገኛሉ። በዚህ ምክንያት በሰሜን ወሎ ይህን አሳዛኝ ክስተት የገለጹ የመረጃ ምንጮች ሰሜን ወሎ ወልዲያ ያሸበረቀ ለማ ከሚለው ፕሮፓጋንዳ ባሻገር ራያ ቆቦ፣ ራያ አላማጣ አንዳንድ ቀበሌዎች ወጣቶች ተሰደው በማለቃቸው ምክንያት ሰዎች ሲታመሙ ወደ ሕክምና የሚወስዳቸው ሰው የለም። ሲሞቱ አዛውንቶችን የሚቀብር እና አስከሬን የሚሸከም የለም። በዚህ ልክ የወጣቶች ስደት እዚህ ደረጃ ላይ ደርሷል። ብልጽግና ግን ትላንትና ይህንን ፕሮፓጋንዳ ያሰራጫል። አረጋ ከበደና ተመስገን ጥሩነህ ግን በዚህ ቦታ ተገኝተው የወልዲያ ያሸበረቀች ከክልሎች እና ከሌሎች ከተሞች ጋር በሚታይ መልኩ እያሉ የመብራቶችን አብርተው ወልዲያና አካባቢ ያለው ሁኔታ የፕሮፓጋንዳና የልማት ተምሳሌት አድርገው ለማሳየት ይሞክራሉ። ሰሜን ወሎ መምህራንም ጭምር ከተማሪዎቻቸው ጋር በመሄዳቸው ሀብሮ ወረዳ ውስጥ 2 ትምህርት ቤቶች ሙሉ በሙሉ ተዘግተዋል። እንግዲህ ተማሪዎቹ ወደ ስደት ይሄዳሉ፣ ወደ የመንና ሳውዲ አረቢያ። መምህራኖችም ተከትለው የሄዱበት እንግዲህ የኢትዮጵያ አካባቢ ያለ ከተባለ የሰሜን ወሎ ነው። በዚህ ነው እንግዲህ አሁን ብልጽግና ልማት እያለ የሚናገረው። ያው ዓላማው ግልጽ ነው። ሌላው ከግዳጅ ቀጠና የወጡ ወታደሮችን የተመለከተ ነው። ከግዳጅ ቀጠና በመውጣት በተለያዩ አካባቢ ስምሪት ላይ የሚገኙ የመከላከያ አድማ ብተናና የሚሊሻ አባላት ወደ ፋኖ ስለመቀላቀላቸው የሚገልጹ መረጃዎች ናቸው። ባሳለፍነው ሳምንት በተለያዩ አካባቢዎች በወጡ መረጃዎች መሰረት በተለይ በምስራቅ ጎጃምና ምዕራብ ጎጃም 34 የሚሊሻ አድማ ብተናና የመከላከያ አባላት ከነትጥቃቸው ወደ ፋኖ ሲቀላቀሉ፣ ምዕራብ ወሎ እና ሰሜን ወሎ አካባቢዎች 29 የሚደርሱ የሚሊሻና የአድማ ብተና አባላት መከላከያዎች ጨምሮ፣ ሸዋ ቀጠና የአየር ወለድ ኮማንዶን ጨምሮ 9 የሚሆኑ በአጠቃላይ ከሚሊሻዎች ጋር ወደ 13 የሚሆኑ ወደ ፋኖ ተቀላቅለዋል። መሃል ጎንደር ማክሰኝትና በለሳ አካባቢ 13፣ ደቡብ ጎንደር እንደዚሁ ከውጊያ ባሻገር 9 ከነሙሉ ትጥቃቸው ወደ ፋኖ ተቀላቅለዋል። ደብረታቦርና ስማዳ ስቴን ጨምሮ ደግሞ ሌሎች አካባቢዎች 11 እነዚህ ወደ ፋኖ ተቀላቅለዋል። በተመሳሳይ መተማ አካባቢም ቁጥራቸው ያልታወቀ የአድማ ብተና አባላት ወደ ፋኖ ስለመቀላቀላቸው ሲገልጹ የመረጃ ምንጮች በተለይ በምዕራብ ወሎ ቀጠና ከተቀላቀሉት ውስጥ የዲሽቃ እና የሞተራይዝድ ተኳሽ የሆኑ እንዲሁም ደግሞ በሸዋ አካባቢ ከተቀላቀሉት ደግሞ የ50 አለቃና የሻምበል ማዕረግ ያላቸው ይገኙበታል ብለዋል። ይህ በእንዲህ እንዳለ ከፋኖ ጋር ግንኙነት አላችሁ በሚል የተጠረጠሩ የመከላከያ አባላትም በቁጥጥር ስር ውለዋል ተብሏል። የሰሜን ምዕራብ እዝ አባላት በአዘዞ ወታደራዊ ካምፕ እስር ቤት ውስጥ ታስረው ይገኛሉ። ከነዚህ ውስጥ እንግዲህ መስመራዊ መኮንኖችም ይገኙበታል ብለዋል የመረጃ ምንጮች። ቀጥላለሁ። ወደ አፋር ቀጠና የሚወስደን መረጃ ነው። በቀድሞ የአፋር ክልል እርሻ ቢሮ በሚመራው የአፋር አንድነት አብዮታዊ ንቅናቄ ወይም ደግሞ አጉግሞ ጋር ግንኙነት አላችሁ በሚል የአፋር የጸጥታ ሰዎች ክትትል ውስጥ እንዲገቡ ትዕዛዝ ተሰጥቷል ተብሏል። መቀመጫውን በኤርትራና ከፊሉን ደግሞ በትግራይ አድርጎ ወደ አፋር አካባቢዎች ታጣቂዎችን እያስጠጋ ነው የተባለው ይሄ አጉግሞ ጋር ግንኙነት አላችሁ በሚል የክልሉ የፖሊስና የጸጥታ ሰዎች በክትትል ውስጥና በቁጥጥር ስር እንዲገቡ ትዕዛዝ ተሰጥቷል።
ከዚህ ጋር በተያያዘ በኢትዮጵያና በጅቡቲ የሚገኘው መስመር ጦርነት ቢጀመር ይሄ ኃይል ይህን አካባቢ ለመቁረጥ እየተንቀሳቀሰ ነው። ጦርነት ሲጀመር ወደዚህ አካባቢ ይንቀሳቀሳል፣ ከዚህ ቀድሞ ታጣቂዎችን እያስገባ ነው በሚል ግምገማ ለዚህ የመረጃ ትብብር ትሰጣላችሁ፣ ግንኙነት አላችሁ በሚል ነው እንግዲህ ያልታወቁ የፖሊስና የጸጥታ ባለስልጣናት በቁጥጥር ስር እንዲውሉ የተደረገው። ይህንን ተከትሎ በአፋር ፖለቲካ የመረበሽ ሁኔታ ይታያል ብለዋል። ከዚህ ባሻገር የአፋር ብልጽግና የሚዲያ ሰራዊት፣ የክልሉ የብልጽግና ደጋፊ ገጾች የቀድሞው የእርሻ ቢሮ ኃላፊ አሁን ደግሞ የታጣቂ ኃይል አዛዥ ሀጂ ኢብራሂም ላይ ሰፊ የስም ማጥፋት ዘመቻ ሰሞኑን እንዲያደርጉ በአፋርኛና በአማርኛ በሚሰራጩ የማህበራዊ ሚዲያ ጽሁፎች ሰፊ ዘመቻ እንዲከፍቱ ተሰጥቷል። እንግዲህ አጸፋ ምላሽ መሆኑ ነው። ይህን ተከትሎ ከጨው ዝርፊያ ጋር ከማጭበርበር፣ ከጎሳ ግጭት፣ ከዝርፊያ፣ ከስራ አፈጻጸም ድክመትና ከወንጀል ስርቆቶች ጋር በተያያዘ በዚህ በሀጂ ኢብራሂም አሁን የታጣቂ ኃይሉ አዛዥ ጋር ዘመቻ እንዲከፈት ትዕዛዝ ተሰጥቷል ተብሏል። ወደ ትግራይ የሚወስድን መረጃን የማስከትለው ያው ወደ ትግራይ የሚወስዱ መረጃዎች አንዳንዶቹ አስቂኝም ናቸው። የትግራይ ከወጡ መረጃዎች መካከል ትናንት አመሻሹን የድሮንን ጉዳይ የተመለከተውን መረጃ ላቅርብ። በትግራይ ደብረ ጽዮን ድሮን መሳሪያ በተመለከተ የህወሓት ጸረ ድሮን መሳሪያ የከሸፈ በሚል ጋዜጠኛ ዳዊት ከበደ የአውራምባ ታይምስ ሚዲያ መስራችና ባለቤት ያሰራጨው መረጃ አለ። ጋዜጠኛ ዳዊት ከበደ በህወሓት ላይ ከፍተኛ ትችት እያቀረቡ ከሚገኙ የአካባቢ ተወላጆች እና የሚዲያ ሰዎች መካከል አንዱ ነው። እንግዲህ ዳዊት ከበደ ያቀረበው መረጃ ቃል በቃል ይህንን ይላል። ያው በያቀረበው ፕሮግራም ላይ በኤርትራ የተገነቡ የህወሓት ወታደራዊ ማሰልጠኛዎችን ጨምሮ ብዙ ጉዳዮችን አንስቷል። በዋናነት ግን ከዚህ መረጃ ላይ በተለይ ስለ ድሮን የቀረበውን ባጭሩ ወደ እናንተ ላድርስ። በትናንትናው ዕለት በሰራው ዘገባ ላይ ህወሓት 400 ሚሊዮን ብር ተጭበርብሯል ይላል ዘገባው። 400 ሚሊዮን ብር የተጨበረበረው ህወሓት በምስራቅ አውሮፓ እሳት በላሱ ደላሎች አማካይነት እንደሆነ ይገልጻል። የዚህ ዋና ገንዘብ መጭበርበር ወሳኝ መነሻ ምክንያቱ ህወሓት ጸረ ድሮን መሳሪያዎችን ለመግዛት ባደረገው ሂደት ውስጥ ነው ህወሓት ይህን ያክል ገንዘብ የተጭበረበረው። ይሄ ብር የተጭበረበረው ዶክተር ደብረጽዮን ገብረ ሚካኤል እንዲሁም ደግሞ ሞንጆሪኖ ወይም ደግሞ ፈትለወርቅ ገብረ እግዚአብሔርና በተለይ ከመካከለኛው ምስራቅና ከሩቅ ምስራቅ ሀገራት የጦር መሳሪያ ግዢዎችን በመፈጸም እንዲሁም ደግሞ የዶላር የውጭ ምንዛሪ ጉዳዮችን በመጨረስ የሚታወቀው የነሱ ቁልፍ ሰው የሆነውና የፈትለወርቅ ታናሽ ወንድም በሆነው ዳዊት ገብረ እግዚአብሔር አማካይነት ይሄ ድርድር ከተደረገ በኋላ በምስራቅ አውሮፓ ወደ 400 ሚሊዮን ብር ተከፍሎ የገባው የድሮን መከላከያና ጸረ ድሮን እንዳይሆን ሆኗል ነው ያለው። ወደ ትግራይ ከገባ በኋላ ይሄ ጸረ ድሮን እንዲገጣጠም ተደረገ። መቀሌ ከተማ ወጣ ብሎ በሚገኝ የሰሜን አየር ምድብ አቅራቢያ በሚገኙ ቦታዎች ላይ ድሮን መከላከያዎቹ ተገጣጥመው አገልግሎት እንዲውሉ ሙከራ ሲደረግ ሙሉ በሙሉ ከሽፈዋል ነው የሚለው። ያም ሆኖ ሙሉ በሙሉ የማይሰሩ ሆነው ተገኙ። ወትሮም ሲመጡ የሳልቫጅ ወይም ደግሞ ሰከንድ ሃንድ ያገለገሉ እንደነበሩ ዳዊት ይገልጻል። ህወሓት 400 ሚሊዮን ብር በዚህ መንገድ ተጭበርብሯል ይላል። በዚህ ሁኔታ ግን ከዚህ ጋር በተያያዘ አድማጭ ተመልካቾቻችን ካሁን በፊት በወጡ ዘገባዎችም ህወሓት በታህሳስ ወር ሱዳን ውስጥ የድሮን ቴክኒሻኖችን ማሰልጠኑን እንዲሁም ደግሞ 45 የሚሆኑትን በመቀሌ ማሰልጠኑ ይታወቃል። እንደሚባለው ዘገባ እንግዲህ የህወሓት የቅርብ ሰዎች ዘገባ ቢሆንም እውነታው ግን ከዚህ የተለየ ሊሆን እንደሚችልም መረጃዎች ያሳያሉ። ማይጨውና ሽሬ አካባቢዎችም እንደዚሁ ጸረ ድሮን ተተክለዋል። እንግዲህ እነዚህ መሳሪያዎች አይሰሩም የሚለውን ጉዳይ ወደፊት አብረን ይሰራሉ አይሰሩም የሚለው አብሮ የሚታይ ቢሆንም ይህ ዘገባ እየወጣ ያለው ግን በሁለት መንገድ ሊሆን ይችላል። አንደኛ ሰሞኑን ህወሓት ድሮን ታጥቀናል እያልክ አልነበረም ወይ? የድሮን ድብደባዎች በሽራሮና በሱዳን ሲፈጸሙ ምን ትሰራለህ የሚል ጠንካራ ተቃውሞ መነሳቱ ጋር በተያያዘ፣ ሁለተኛ ደግሞ አሁንም የጦርነቱ በደንብ እስኪጀመር ድረስ ለመጠበቅ ሊሆን ይችላል። ለማንኛውም እንግዲህ የድሮን የከሸፈው የድሮን ጸረ ድሮን እና የተጨበረበረው ገንዘብ በትግራይ ውስጥ አሁን ካለው ኑሮ ሁኔታ አንጻር ቢታይ 400 ሚሊዮን ብር ግማሽ ቢሊዮን ብር የሚጠጋ ነው። ይሄ ብዙ ነገር ይሰራ ነበር ይላል ጋዜጠኛው። ወደ ሌሎች መረጃዎች ትግራይ አካባቢ ወዳሉ ስንሄድ በመቀሌ ከተማ በተለያዩ የከተማ አካባቢዎች አፈሳዎች ተጠናክረው ቀጥለዋል። በመቀሌ ከተማ በተለያዩ ክፍለ ከተሞች በየቀኑ ከ40 እስከ 50 ወጣቶች እየታፈሱ ይገኛሉ። ይህም በሰባት ክፍለ ከተሞች ሲታይ እንግዲህ ከ300 በላይ ወጣቶች የሚሆኑ እንደማለት ነው። በተለይ በትላንትናው ዕለት ሰባ ካሬ ተብሎ በሚጠራው አካባቢ ለግንባታ ጭምር የወጡ ሰራተኞች የግንባታ ቁሳቁሳቸውን ጭምር እንደያዙ ታፍሰው በተሽከርካሪ ተጭነው ተወስደዋል። ከዚህ በፊት እና አሁንም በተለያዩ አካባቢዎች የመቀሌ አፈሳ ቀጥሏል። ከተለያዩ የትግራይ ገጠራማ አካባቢዎች መጥተው በመቀሌ ተደብቀዋል የተባሉ ወጣቶችም እንዲያዙ ትዕዛዝ ተሰጥቷል።
ቤት ለቤት ፍተሻና የእያንዳንዱ ወጣት አደን ቀጥሏል። የህወሓት ሚሊሻዎች የቀድሞ ታጣቂዎች የሚባሉት ለዚህ ስምሪት ዋና ግዳጅ ወስደው እየሰሩ ነው። ጎረቤቶች ጭምር በመኖሪያ ቤታቸው አካባቢ የሰዎችን የደበቁ እንዲሁም ደግሞ ወጣት ሰዎች ካሉ በየቤቱ እንዲጠቁሙ ጉጅሌ ወይም ደግሞ የአንድ ለአምስት አደረጃጀት የሚባለው ትዕዛዝ ተሰጥቶታል። ይህን እንዳለ ደግሞ ወደ ተለያዩ አካባቢዎች የጦር መሳሪያ እና በተለይ ታንክን ጨምሮ ህወሓት ማንቀሳቀሱን የሚገልጹ መረጃዎች ወጥተዋል። ታንኮችና ብረት ለበሶች ከተንቀሳቀሱባቸው መካከል ህዋኔ ተብሎ ከሚጠራው አካባቢ ወደ ማይጨውና መሆኒ ብረት ለበስና ታንኮች ስለመንቀሳቀሳቸው፣ በተመሳሳይ አጉአላ ተብሎ የሚጠራው መቀሌ አካባቢ እንደዚሁ የታንክ እንቅስቃሴ ስለመኖሩ፣ አግበ ተብሎ ከሚጠራ ማሰልጠኛ አካባቢ የነበሩ ታንኮች ወደ አብያዲ ቆላ ተንቤን መንቀሳቀሳቸው፣ እንዲሁም ደግሞ አዴ ተብሎ ከሚጠራ አካባቢ ወደ እንዳባጉናና ሽሬ አካባቢ እንደዚሁ እንቅስቃሴዎች ስለመደረጋቸው፣ የአየር መከላከያው ደግሞ ዙ 23 ተብሎ የሚጠሩ መሳሪያዎች ደግሞ ካለማጣ ወደ አቧሬ ተብሎ ለሚጠሩና መረዋ አካባቢ ቢሶበር መንቀሳቀሳቸው፣ እንዶዴ ተብሎ በሚጠሩ አካባቢዎች ከማይጨው በአሸንጌ ሐይቅ አቅራቢያ በሚገኝ ትምህርት ቤትና ጤና ጣቢያዎች ላይ እንደዚሁ አዳዲስ መሳሪያዎች መጠመዳቸውን የመረጃ ምንጮቹ ያሳያሉ። ይህ እንግዲህ አጠቃላይ ካለው የጦር መሳሪያና ወታደራዊ እንቅስቃሴ አንጻር ነው። በራያ ጨርጨር በትላንትናው ዕለት የህወሓት ታጣቂዎች አንድ ወጣት ገድለዋል። የግድያው ምክንያት የያዘውን ሞባይልና ቁሳቁሶች ለመንጠቅ እንደሆነ ነው የተገለጸው። ንብረቴን አልሰጥም በማለቱ በአርሚ 43 አባላት ተገድሏል። እንግዲህ የተገደለው ወጣት ደርቤ እያሱ የሚባል ነው። ከዚህ ቀደምም በዚህ አካባቢ ሀራ መሬት ካለው ታጣቂ ጋር ግንኙነት አላቸው በሚል 3 ሰዎች መገደላቸው ይታወቃል። ሽራሮ የህወሓት ታጣቂዎች ወደ ግዳጅ እየሄዱ ባሉበት ሰዓት ጠፍተው ተበትነዋል። ከትናንትና በሽራሮ በኩል በኤርትራ እና በትግራይ አዲስ ጸጸር መኒ ሀገር ተብሎ በሚጠሩ አካባቢዎች ወደ ኤርትራ ወጥተው ወደ ሱዳን እንደሄዱ እንቅስቃሴ ላይ ከነበሩት ውስጥ ከፊሎቹ ሽራሮ ከተማ ላይ ተበትነዋል። ይህን ተከትሎ ሽራሮ ከተማ የቤት ለቤት አሰሳና ፍለጋ እየተደረገ ነው። ኬላዎች ተዘግተዋል። ሶስተኛ ዙር የአርሚ 13 ኮር አባላት ወደ ሱዳን ለማስወጣት የሚደረገው እንቅስቃሴ አሁንም እንደቀጠለ ነው። በትላንትናው ዕለት ቁጥራቸው ያልታወቁ ሽራሮ በመጥፋታቸው ምክንያት የኬላ እገዳዎችና ክልከላዎች ተደርገው በዚህ ውስጥ የተገኙ ተገድለዋል። እንግዲህ ዘጌት ብሎ በወጡ መረጃዎች የአርሚ 13 የኮር 1 ተመላሾች ሽራሮ ጠፍተው ወደ ትግራይ ሊመለሱ የነበሩ አዲ ሀገራይ ተብሎ በሚጠራ ኬላ ፍተሻ ላይ ተይዘው ተመለሱ ሲባሉ አንመለስም በማለታቸው ምክንያት በተተኮሰ ጥይት ተገድለዋል ተብሏል። እስካሁን ድረስ 11 የሚሆኑ ስለመገደላቸው የወጡ መረጃዎች ያሳያሉ። 16 የሚሆኑ ደግሞ ኬላው ላይ ተይዘው ተወስደዋል። ሌሎቹ ግን ከዋናው መንገድ ውጭ ባሉ ገጠራማ አካባቢዎች ተበትነው ለማምለጥ ሞክረዋል ነው የተባለው። ሎጂስቲክን በተመለከተ ህወሓት በቅርቡ አድርገዋለሁ ላለው ዘመቻ መከት የተለያዩ የማህበረሰብ ክፍሎች ገንዘብ እንዲያሰባስቡ አሁንም ትዕዛዝ ተሰጥቷል። በአዲስ አበባ የሚገኙ የህወሓት ደጋፊዎች እስከ ሰኔ 20 ድረስ በቢሊዮን የሚቆጠር ገንዘብ ኮታ ተሰጥቷቸዋል፣ ይሄን እንዲያሰባስቡ። በተመሳሳይ በትግራይ የሚገኙ ከተሞች የመሬት ሽያጭ፣ የሊዝ ኪራይና በተለያየ መንገድ ከፍተኛ ገንዘብ እንዲያመጡ መቀሌን ጨምሮ በተለያዩ የሚገኙ ከተሞች ይህን እንዲያደርጉ ትዕዛዝ ተሰጥቷል። በትግራይ ውስጥ የሚገኙ መንግስት ሰራተኞች ደሞዛቸውን 20% በአስቸኳይ እንዲያስገቡ ተብሏል። ያው እንግዲህ ሰራተኞቹም የፌዴራል መንግስቱም በጀት በተደጋጋሚ ስለሚቆርጥና ስለሚከለክል ብዙዎቹ ከደሞዝ ውጭ ናቸው። እንግዲህ ያላቸው ይህን እንዲያመጡ ተብሏል። በሌላ በኩል የትራንስፖርት አገልግሎት ሰጪ ማህበራት፣ ተቋማት እንዲሁም ባለንብረቶች እንደዚሁ ኮታ ተጥሎባቸዋል። ወርቅ አውጪዎችና የወርቅ ነጋዴዎችም በማህበራት በኩል እንደዚሁ ገንዘብ ተጥሎባቸዋል። የዘመቻው ዋና ዓላማ እንግዲህ አስገድዶ የፌዴራል መንግስቱን ወደ ድርድር እንዲቀመጥ ማድረግ እንደሆነ የህወሓት ባለስልጣናት በየአካባቢው ለህዝብ በሚሰጡት ምላሽ ላይ ገልጸዋል። ወደ ምዕራብ ኢትዮጵያ ስንሄድ ወደ አሶሳ ቀጠና የሚመስልን መረጃን የማስከትለው በኢትዮጵያ ቤኒሻንጉል ጉሙዝ ክልል ውስጥ በሚገኘው የፈጥኖ ደራሽ ኃይል ካምፕ ላይ ድንገተኛ ጥቃት መፈጸሙን የመረጃ ምንጮች ገልጸዋል። እንደ መረጃ ምንጮቹ ከሆነ በአሶሳ ቀጠና ወደ ኢትዮጵያ ኮርሙክ ጫፍ በሚገኘው አጎቤላ ተብሎ በሚጠራው የአርኤስኤፍ ታጣቂዎች ካምፕ ላይ የሱዳን ጦር ድንገተኛ ጥቃት ከፍቷል። በዚህ ጥቃት የደረሰው ጉዳት በውል አልታወቀም። እንግዲህ እስካሁን ድረስ በአካባቢው ውጊያዎች እንደቀጠሉ መረጃዎች ያሳያሉ። በዚሁ ወደ ሱዳን ስንሄድ በተባበሩት አረብ ኤሚሬትስ እና በኢትዮጵያ ይደገፋል የሚባለው አርኤስኤፍ በሱዳን ካርቱም ግዛት በሰሜን ምዕራብ ኦምዱርማን ተብሎ በሚጠሩ አካባቢዎች ተከታታይ የአጥፍቶ ጠፊ ድሮኖች ድብደባዎችና የረጅም ርቀት ስትራቴጂካዊ ድሮኖችን በመጠቀም ድብደባ መፈጸሙ ታውቋል። የሱዳን የጦር አየር ኃይልም ከነዚህ ድሮኖች ውስጥ የተወሰኑትን መትቶ መጣሉን ገልጿል።
በአካባቢው ከፍተኛ ፍንዳታ እንደነበር የሱዳን ሚዲያዎች ገልጸዋል። በኦምዱርማን ሰሜን ካርቱም አካባቢ ከፍተኛ ድምፅ በፍንዳታ መሰማቱን የገለጹት የመረጃ ምንጮቹ ከዚህ ቀደም በካርቱም ግዛት አውሮፕላን ማረፊያው እና የኤሌክትሪክ ተቋማት ኢላማ ያደረጉ የድሮን ጥቃቶች በመፈጸማቸውን ተከትሎ የሱዳን ጦር ይህን አካባቢ ለመጠበቅ አዲስ የአየር መከላከያ ስርዓቶችን ከቱርክና ከሌሎቹ ሀገራት በማምጣት ስራ ላይ መዋሉን ነው ሚዲያዎቹ የገለጹት። የሱዳን ጦር ወታደራዊ ዋና መስሪያ ቤት በሚገኝበት ሰሜናዊ ካርቱም እና በሰሜን ምዕራብ ኦምዱርማን ትላንት ተከታታይ ፍንዳታዎች ተሰምተዋል። የሱዳን የአየር መከላከያ ሚሳይሎች በኦምዱርማን እና ሱዳን ዋና ከተማ ምስራቅ በኩል በሚገኙ ምስራቅ ናይል አካባቢ ሲበሩ እንደነበር እነዚህ ድሮኖች በብዛት ታይቷል። እነዚህንም መተው መጣላቸውንና አየር ላይ ማሰናከላቸውን የሱዳን የአየር መከላከያ አካላትን ጠቅሰው ሱዳን ትሪቡን ዘግቧል። የወታደራዊ ምንጮች እንደገለጹት የፈጥኖ ደራሽ ኃይሉ ኦምዱርማን በስተሰሜን እና ምዕራብ በሚገኙ ወታደራዊ ቦታዎች ላይ ቦምብ ለመጣል የሞከሩ ቢሆንም የሱዳን ጦር ይህንን ስለመከላከልና ኢላማቸውን ሳያሳኩ ተመተው ስለመውደቃቸው ገልጿል። የሱዳን ጦር በካርቱም ግዛት ውስጥ በርካታ ቦታዎች ላይ ድሮን ጥቃት ለመፈጸም የሞከሩ ድሮኖች ላይ እስካሁን ምንም አይነት ይፋዊ መግለጫ አልሰጠም። አርኤስኤፍም ይህንን አልሰጠም። በዚህ በኩል እንግዲህ ትላንትና በድሮን ድብደባ ሊያደርጉ ተመተው ከወደቁት መካከል በኢትዮጵያ ጋር የአርኤስኤፍ ጉዳይ እየተነሳ ነው የሚገኘው። ሌላው መረጃችን በኩሩክ ነው። በኢትዮጵያና ሱዳን ድንበር አካባቢ ከላይ እንደገለጽኩላችሁ በካምፕ ላይ ድንገተኛ ጥቃት ተከፍቷል። ከዚህ ጋር በተያያዘ እንደዚሁ በዚህ ቀጠናም የአየር ጥቃት እየተፈጸመ ነው የሚገኘው። የአርኤስኤፍ እና ኤስፒኤልኤምኤን ተብሎ የሚጠሩት የመሐመድ ደጋሎ ቡድኖች ላይ የሱዳን አየር ኃይል ድብደባ ፈጽሟል። ኩርሙክ አቅራቢያ በጥቃቱ ከመጋቢት ወር ጀምሮ እስካሁን ድረስ የቀጠለ እንደሆነ ነው የተገለጸው። የሱዳን ጦር ኃይሎች ከኢትዮጵያ ጋር የምትካለለውን ስትራቴጂካዊ ኩርሙክ ከተማን በደቡብ በምዕራብና በሰሜን አቅጣጫ ከቦ አሁንም ውጊያ እያደረገ ይገኛል። በምስራቅ በኩል ኢትዮጵያ ነች የምታዋስናት ይችን ከተማ፣ ከፊሉም የኢትዮጵያ ነው። ይህን ከተማ በቁጥጥር ስር ለማዋል የሱዳን ጦር ከፍተኛ ውጊያ እያደረገ ይገኛል። እነዚህ አካባቢዎች ያለው ውጊያ በ10 ሺዎች የሚቆጠሩ ሰዎች የተፈናቀሉበት አካባቢ እንደሆነም መረጃዎቹ ይገልጻሉ። ወደ አልደማዚን ተብሎ ለሚጠራው አካባቢ ነው የኩርሙክና የአካባቢ ተፈናቃዮች የሄዱት። እንዲሁም ወደ ኢትዮጵያ የሚመጡ አሉ። በዚህ ቀጠና ያለውን ጦርነትና የአየር ኃይል ድብደባ በተመለከተ ተጨማሪ መረጃዎችን በሌላ ሰዓት ይዤ እመጣለሁ። ለሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ።